وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين، أما بعد فالسلام عليكم ورحمة الله وبركاته. إن شاء الله باندنا تبرع ترى مستوشى نكر لمستأتنا يهم قدنيا بتملكته هنا رأس صحبة من لا يخاف الله عار أميل هنا صحبة ጓደኛ አድርጎ መያዝ መላ ይኻፉላህ አላህንም ማይፈራ የሆነ ሰው አላህንም ማይጠነቀቅ የሆነ ሰው ጓደኛ አድርጎ መያዝ ዓሩን ጓደኛ አድርጎ በሚይዘው ሰውዬ ላይ አይብ ነው። ዓራይ በማና አይብ ነው፣ በሰውየው ላይ ማለት ነው አይብ ነው። ትልቅ የሆነ ጉድለት ነው፣ ትልቅ የሆነ ስህተት ነው። ምን አይነት ሰው? አላህንም ማይፈሩ አላህንም ማይጠነቀቁ የሆኑ ሰዎችን ጓደኛ አድርጎ መያዝ፣ ከሰውየው በላይ ጓደኛ አድርጎ የሚይዘው እሱም ላይ አይብ ነው عيب ነው። ይሄን ገንዲት ያደርገዋል በሚል ርዕስ ሸህ ሱለይማን አልሩሐይሊ حفظه تعالى ورعاه ከሚሰጡት ትምህርት የተቀነጨበ አጭር ትምህርት ነው። ኢንሻአላህ እንደሚከተለው አቀርብላችኋለሁ። من صاحب من لا يخاف الله ይላሉ። من صاحب ጓደኛ ያደረገ የሆነ ሰው من لا يخاف الله አላህን የማይፈራ የሆነ ሰው من صاحب مثلا اصحاب البدع የቢድዓ ባለቤቶችን ጓደኛ አድርጎ ይዞን ይመስል የቢድዓ ባለቤቶችን በቢድዓ የሚታወቁ የሆኑ በጥመት ቡድን ላይ ማለት ነው ዘውትረው የሚሄዱ የሆኑ ሰዎችን እነሱን ጓደኛ አድርጎ መያዝ፣ የሽርክ ባለቤቶችን በአጠቃላይ ማለት ነው ኩፋሮችን እነሱን ጓደኛ አድርጎ መያዝ፣ እንዲሁ ደግሞ صاحب الشهوات የስሜት ባለቤቶች ስሜታቸውን የሚገዙ ወንጀላቸውን በአደባባይ ይፋ የሚያደርጉ አላህን የማይፈሩ አላህን የማይጠነቀቁ ሶላት የማይሰግዱ በአጠቃላይ ከአላህ ዲን የራቁ ዲን የማይማሩ በአጠቃላይ ማለት ነው ስሜት አምላኪ የሆኑ እንዲህ አይነት ሰዎችን ማለት ነው ጓደኛ አድርጎ መያዝ ትልቅ አደጋ አለው። ላቡድ አሉ ቅሮት የለውም አያظهر عليه ذلك በዚህ ሰውዬ ላይ ያ ነገር ግልጽ ይሆንበታል። ቢደብቀው እንኳን ጓደኛውን በጓደኛው ማወቅ ይቻላል። አንድ ሰው በጓደኛው ማወቅ ይቻላል። ጓደኛው ጥሩ ከሆነ ጓደኛው የተስተካከለ ከሆነ ይህ ሰው በተወሰነ መልኩ የመስተካከሉ ምልክት ነው። ጓደኞቹ የተበላሹ ከሆኑ አላህን የማይፈሩ ከሆኑ ይህ ሰው የሆነ ነገር አለ ማለት እሱ ዘንድ። ለምን የታወቀ ነው ሰው የጓደኛው ነጸብራቅ ነውና ስለዚህ አላህ የሚፈራ ቢሆን ኖሮ ሶላህ መስተካከል የሚፈልግ የሆነ ሰው ቢሆን ኖሮ እነዚህ ሰዎችን ጓደኛ አድርጎ አይዝም። ጓደኛ አድርጎ መያዝና መምከር እኮ የተለያየ ነው። ምናልባት ልትመክራቸው ትችላለህ፣ ልታስታውሳቸው ትችላለህ። ነገር ግን ጓደኛ አታደርጋቸውም። በማዕና ምን ማለት ነው? ሚስጥር አትሰጣቸውም፣ አታካፍላቸውም። ወይማ ከነሱ ጋር ውሎ ሀዳርህ ከነሱም ይሁን ከሆነ ሚስጥር የምታካፍላቸው ከሆነ እንዲህ አይነት ሰዎች ጓደኞች የምታደርግ ከሆነ ለሁሉ ነገርህ ማለት ነው ደራሽ የምታደርጋቸው ከሆነ የዚህን ጊዜ አንተ ላይ ትልቅ ችግር አለ። እነዚህ ጓደኞችህን አይቶ ያንተ ጥሩነትና መጥፎነት መገመት ይቻላል ማለት ነው። ያንተ ጥሩነትና መጥፎነት መገመት ይቻላልና ስለዚህ እንዲህ አይነት ሰዎችን ጓደኛ አድርጎ የሚይዙ ሰዎች ትልቅ አይብ ነው በእነሱ ላይ ማለት ነው። ትልቅም ስህተት ነው። የዚህ ደግሞ ስህተት ወይም ደግሞ የጓደኛው አሰር በሰውየው ላይ ከመውጣት ከመታየት ቅሮት የለውም ማለት የጓደኛህን ባህሪ የጓደኛህን አስተዋጽኦ አለው ባንተ ህይወት ላይ በእያንዳንዱ እንቅስቃሴህ ላይ በእያንዳንዱ ተግባርህ ላይ የጓደኛህን ምስል ታንጸባርቃለህ። ስለዚህ ለዛ ስለሆነ ጓደኛ የምታደርገው አካል መምረጥ ያስፈልጋል። ጓደኛ በአሁን ዘመን ምናልባት እንደ በፊቱ ላይ ሆን ይችላል። ጓደኛ በሁለት አይነት መልኩ ልትይዝ ትችላለህ። በአካል ወይም ደግሞ በአሁን ሰዓት ላይ በሚዲያም ልትይዝ ትችላለህ። የምትጻጻፈው፣ የምትመካከረው፣ የምታወያየው ይኖርሃል ጓደኛ እንደዚህ ማለት ነው። ያ ምን አይነት ሰው ነው የሚለው ነገር መፈተሽና ማጤን ግድ ይላል ማለት ነው። ጓደኞች መካከል እንዲህ አይነት ነገር ያለባቸው ሆነው አንተ ከነሱ ጋር የምትቀጥል ከሆነ ከነሱ ጋር ጓደኝነት የምታደርግ ከሆነ እዚህ ጋር ችግር አለ፣ ትልቅ ነጥብ አለ። ምክንያቱም ማዕሲያቸው፣ ቢድዓቸው፣ ሽርካቸው ግልጽ ያደረጉ በዛው ላይ እየቀጠሉ አንተ ከነሱ ጋር ጓደኛ አድርገህ መሄድህ አንደኛ እነሱም የሸወዳቸው ነው፣ ያታለላቸው ነው። ለምን አንተ ዝም ባልካቸው ቁጥር አይ በቃ ይሄ ወንጀል ማለት ይነክ የሚያሰጋ አይደለም ማለት ነው ይላል። ነገር ግን አንተ እኔ በጣም ጓደኛ ላደርግ ፈልጌ ነበር ግን ይሄን ችግር አለብህ ከጥመት ቡድኖች ጋር እየሄድክ ነው
ከሳሒቡል ቢድዓ ባለቤት ጋር እየሄድክ ነው እየቀራህ ያለው ከቢድዓ ሰዎች ጋር ነው ዲንህ እየወሰድክ ያለው ከትክክለኛ ሰው አይደለም ትክክል አይደለህም መስተካከል አለብህ ይህ ካላደረክ እናንተ እንለያያለን ምክንያቱም ያንተ ጥፋት እኔ ላይ ይመጣል ያንተ መጥፎ ነገር ወደ እኔ ይሸጋገራል ብለህ ልትለው ይገባል እንደዛ ብለህ ከተመለሰ እሰየው ካልተመለሰ እኔ አኮርፋለሁ ሐጅር በቃ እኔ ካልተመለስክ እንቢ ካልክ በዚሁ ከቀጠልክ እኔ እናንተ አብረን ጓደኛ መሆን አንችልም هذا فراق بيني وبينك በኔና ባንተ መካከል መለያ ሄደንበር ነው አቋም አስተካከል ቀጥበል በሱና ላይ ጽና ተውሂድን ያዝ ከሽርክ ባለቤቶች ከቢድዓ ባለቤቶች ራቅ ቀጥበል ልትለው ይገባል ጓደኛህን ወይላ ዝም የምትል ከሆነ ከዛው ጥፋቱ ከዛው እንትኑ አብረህ ጓደኛ መታደርገው ከሆነ ማትመክረው ከሆነ ወደ ትክክለኛ ወደ አንተ ወዳለህበት መንገድ አምጥተህ ካንተ ጋር አብሮ እንዲሄድ ማታደርገው ከሆነ የሱ ጓደኝነት ይጎዳሃል እሱንም ትጎዳዋለህ አንተም ትጎዳለህ كتروا يعني شيخ سليمان الرحيلي من قالوا وهذا معنى قول النبي صلى الله عليه وسلم قالوا ይህ ከላይ ተጠቀሰው ነገር የመልእክተኛው አለይሂ ሰላቱ ወሰለም ንግግራቸው ትርጉም ነው አሉ ምን አሉ ነብዩ አለይሂ ሰላቱ ወሰለም مثل الجليس الصالح والجليس السوء كحامل المسك ونافخ الكرام የመልካምና የመጥፎ ጓደኛ ምሳሌ ሚስክ እንደያዘ ሰውና እንዲሁም ደግሞ ወናፈን ከሚነፋ እንደዛ አይነት ሰው ነው አሉ ናፊኹል ኪር የሚባለው ይሄ ብረት ምናምን የሚያቀልጡ ሰዎች የሚነፉት ያ በጎማ እሳት የሚያወጡበት ማለት ነው እሳት ብረት ያኔ የሚያቀልጡበትን እሳት ያኔ በትንፋሳቸው ፈያሉ ማውጣት አይችሉም ግድ ኃይል ፓወር ያስፈልጋል በጣም በእንጨት ነገር ይሰራሉ በጉድጓድ ነገር ያን ጎማ እየነፉ እንዲያደርጉ እሳት ምን ያደርጋሉ በኃይለኛ ያቀጣጥላሉ ማለት ነው ያ ሐሚል ያኔ ናፊኽ ኪር ይባላል ያ ሰውዬ ማለት ኪር የሚባለው ያ ሚነፋበት ቃው ማለት ነው ያ ኪር ይባላል ሰውዬው ናፊኽ ነው ይነፋል ያ እሳት ያቀጣጥላል ማለት ነው በዛ ይነፋል እንደዛ አይነት ወይ እሱን ጓደኛ አድርገህ እንደምትይዝ ነው መጥፎ ጓደኛ የምትይዝ ከሆነ ወይ ደግሞ ሐሚል المسك ሽቶ የሚይዝን የሆነ ጓደኛ የምትይዝ አይነት ነው አሉ ምሳሌው ነው እዚህ ጋር ምናልባት ሽቶ ይዞ መጥፎ ጓደኛ ከሆነ ሊኖር ይችላል ምን እንደምሳሌው ነው ሽቶና ሽቶ እንደያዘው ከያዘው ነገር ላይ ነው እዚህ ጋር ምሳሌ ከሰውየው አይደለም ሽቶ እንደያዘው ሰውየውና ያ ወላፈን ከሚነፋው ሰውየው ጋር ነው ምሳሌው አሉ ወናፊኽ الكير ያ እንትን ሚነፋው ሰውዬ እሱን ጓደኛ የምታረግ ከሆነ ከሱ የምትውል ከሆነ ከሱ ጋር ከሆነ ሁሉ ነገር ውሎ ከሱ ጋር ከሆነ اما يحرق ثيابك ወይ ምን ያደርጋል ልብስህን ያቃጥልብሃል ወኢማን ተጂደ منه ريح خبيث ጥሩ ደስ የማይል ሽታ ታገኛለህ ከሁለቱ አንዱ አይቀርም فهذان اثران ያሉ እነዚህ ሁለት ፋናዎች ምን ወይ ልብስህ ማቃጠል ከዛ ሰው የጋር ጓደኛ ከሆነ ወይ ልብስህ መቃጠሉ ወይ ደግሞ መጥፎ ሽታ ከሱ ከሁለት አንዱ ባንተ ላይ ይወጣል ወይ ሁለቱም ልታገኝ ይችላል ወይ አንዱን ልትወስድ ትችላለህ ከነዚህ ከሁለቱ እንዴት ነው ልብስ የሚያቃጥለው ያኒ በሚነፋበት ሰዓት ላይ ምን እሳቱ ምን ይሆናል ይንጣጣላ እየዘለለ ይወጣል አንተ አጠገቡ ነው ቁጭ ያልከው ምን ያደርጋል እየዘለለ ይወጣል ልብስን ያቃጥላል እነሱ ራሱ ብታቸው ልብሳቸው ይቀደዳል ብዙ ጊዜ ማለት ነው እሳት ያቃጥላል ጠቅ ያገኘዋል ማለት ነው ስለዚህ አንተም እንደዛ እሳቱ እየተፈናጠረ እየወጣ ምን ያደርጋል ያን ይነካሃል ማለት ነው ያን እሳት ያገኘሃል ልብስን ይቀድብሃል አንድ ወይም ደግሞ ያ እንኳን ባያደርግ ንፋሱ ያን ያ ትንትኑ በሚልበት ጊዜ ምን ሽታለ የጨስ ሽታ ሰውነቱ ሁሉ ጨስ ትሸታለ ያ መጥፎ ሽታ ታገኛለህ ከሁለት አንዱ አያጣህም አሉ እነዚህ ሁለት ነገራቶች ከሱ ይዘት ይላል ወይ አንዱ ወይ ሁለቱ ያ ጥሩ ጓደኛውስ እንደምንድነው ሽቶ እንደያዘው ሰውዬ የተመሰለው ሽቶ የያዘው ወይ ከሽቶ ይሸጥልሃል ሽቶ አለላቀን ጥሩ ከሆነ ወይ ደግሞ ሀዲያ ይሰጣልን ከጓደኛው ብሎ ይሰጣል ሽቶ ተጠቀምኩ ሽቶ አገኘ ወይ ይሰጣል ወይ ይሸጥልሃል ምንም እንኳን ያን ካላገኘህ ምን ታረጋለህ እሱን በተገናኘው ቁጥር ምን ታገኛለህ መጥፎ ሽታ ታገኘም ለሱ የሚቃጠል ነገር የለም እንደዛኛው ማለት ምን ጥሩ ሽታ ታገኛለህ ደስ ይልሃል ልክ እንደዚህ ነው ጥሩ ጓደኛ ስታገኝ ከሱ ትጠቀማለህ ልክ የሽቶ ባለቤት እንደሚጠቅምህ ሆኖ በሆነ መንገድ አንተም ትጠቀማለህ ከሱም ተጠቅመዋለህ ጥሩ ጓደኛ ማለት ነው ወደ መልካም ይዞ ይሄዳል ወደ መልካም መንገድ ይጠቁምሃል ወደ ዒልም ቦታ ያሳያል ኸይር የምታገኝበት ቦታ ይመራሃል ያንተን መጥፎነት አይሻም ያንተ ክፋት አይሻም መልካም ያስባል ስላንተ በቃ ትጠቀማለህ በጥሩ ጓደኛ በማንንም አትጠቀም አይነት ጥቅም ትጠቀማለህ ልክ እንደዚሁ በተቃራኒው በመጥፎ ጓደኛ ማንንም ላይ እንደምትጎዳበት ሁሉ ማለት ነው በጣም ትጎዳለህ በመጥፎ ጓደኛ ብዙ ነገር ታጣለህ ዲን ልታጣ ትችላለህ ሱናህ ልታጣ ትችላለህ ለዒልም ያለህ ፍላጎት ሊቀንስ ይችላል በመጥፎ ጓደኛ ማለት ነው የቢድዓ ባለቤቶች እነሱ ጓደኛ ከማድረግ ማለት ነው ለውቀት ያለህ አመለካከት ለመልካም ስራ ያለህ አመለካከት እየተበላሸ ሊሆን ይችላል ጓደኛ እንዲህ ነው ይቀይርሃል
ይቀይርሃል በጣም ይሄ የታወቀ ነገር ነው ቀጥለው ምን አሉ أقول الذي يقرب هذا الزمان هذا الأمر አሉ በዚህ ዘመን ላይ ይህን ጉዳይ በጣም ቅርብ የሚያደርግልን የነብዩ አለይሂ ሰላቱ ሰላም ላይ የተናገሩት ሐዲስ ማለት ነው የመጥፎና የጥሩ ጓደኛ ምሳሌ ያደረጉት እንደ ወላፈን ሚነፋውና ያ ሽቶ የሚይዘው ብለው ያሉት የዚህ ምሳሌው አሉ ወይ ደግሞ የመጥፎ ጓደኛ ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ያ ናፊኹል ኪር ያሉት የሱ ምሳሌ በዚህ ዘመን እንደው ቅርብ የሚያደርግልን አሉ ሻሪቡ ዱኻን ሲጋራ የሚያጨስን የሆነ ሰው ነው አሉ فشارب الدخان ሲጋራ የሚያጨስ የሆነ ሰው ጓደኛ ካደረከው ከሱ ከተቀማመጥክ አብረህ የምትሆነው ከሆነ اما ان يحرق ثوبك ወይ ልብስህ ያቃጥላል تطير شرارة في سجارته على ثوبك وتحرق ثوبك ያ ከሽታው ያኒ ከሚያጨሰው ነገር ከእሳቱ ምን ሊያደርግ ይችላል ከሲጋራው የሚወርደው እሳት ልብስ ላይ አርፎ ልብስ ሊያቃጥልብህ ይችላል ልብስ ሊያቃጥልብህ ይችላል وإذا ذهبت إلى البيت ወደ ቤት ስትሄድ رأوا هذا ይህ ቤተሰቦችህ ያዩታል የልብስ መቃጠል ስለዚህ ሁለቱ ፋናዎች አንዱ መገኘት ይወጣል ብለው ከመጥፎ ጓደኛ የምታገኘው ባህር ይወጣል ማለት ይሄ እኮ ነው የልብስን መቃጠል ያያለው ማለት ነው ምን ሆነ ነው ልብስህ ትባላለህ የታወቀ ነው ችግሩ ማለት ነው ከየት የመጣ ነው ከዚህ ከመጥፎ ጓደኛ የመጣ እንደሆነ ይታወቃል وإما أن تحمل منه ريحا خبيثا ወይም ደግሞ ሲጋራው ልብስህ ባያቃጥል ከሲጋራ ጫሹ የምትወስደው የምትሸከመው ምን አለ መጥፎ ሽታ አለ መጥፎ ጭስ ትወስዳለህ ولربما اتهمت بأنك تشرب الدخان حتى ولو لم تشربه አሉ ሲጋራ ባታጨስ እንኳን ሰዎች አንተ ሲጋራ ታጨሳለህ እንዴ ሊሉህ ሊጠረጥሩህ ይችላል አንተ ሲጋራ ታጨሳለህ እንዴ ይሉሃል አላጨስክም እንኳን ምን ስላደረክ ነው ከሲጋራ ጫስ ጋር ስለዋልክ የሱን ጠረን ይዘህ ስለምትመጣ ማለት ነው ከመጠጥ አጫሽ ጋር ከዋልክ መጠጥ ጠጪ ከመጠጥ ጠጪ ጋር ከዋልክ የሱን ሽታ አንተንም ስለሚይዝህ ሰዎች አንተ መጠጥ ትጠጣለህ እንዴ ብለው ሊጠረጥሩህ ይችላል ከመጥፎ ጓደኛ ከዝሙተኛ የምትውል ከሆነ ዝሙት ባሰራም በዝሙት ትጠረጠር ትችላለህ ከምር ከሚጠጣ ጋር ከዋልክ እንደዛው ትጠረጠራለህ ከሱ ጋር የሚያገናኝህ ሌላ ምን አለ መልካም ነገር የሌለው ሰው ጋር ጥሩ ኸይር የሌለው ሰው ጋር ጓደኛ ሆነ ሰዎች ምንድነው ባንተ ላይ የሚጠረጥሩት ያለ ነው የታወቀ ነው በቃ እሱ በዛ መጥፎ ነገር እየታወቀ ስለሆነ በዛ ላይ ኢስራር የሚያደርግ ስለሆነ አንተ እሱ ጋር የገጠምከው በዛ ነገር ባትስማማ ነው እንዴት ከሱ ጋር ትሆናለህ አትሆንም በጭራሽ ስለዚህ ይሄ ግልጽ የሆነ ባንተ ላይ የሚያመጣው ተጽዕኖ እንዳለ ያሳያል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስም አሁን ሼህ ሱለይማን ሩሂሊ ያመጡት የሲጋራ ጫሹም ታሪክ ሁለቱ ባንተ ላይ መጥፎ ጓደኛ ምናክል የሆነ በህይወትህ ላይ በዲንህ ላይ በአቅልህ ላይ በአኽላቅህ ላይ በስሉክህ ላይ በአደብህ በስርዓትህ ላይ ጓደኛ ምናክል እንደሚቀይር ግልጽ የሆነ ምሳሌ ነው ማለት ነው ግልጽ የሆነ ምሳሌ ነው ሌላ ደግሞ አሉ ምን አሉ ቀጠለው وفي الغالب በአብዛኛው ጊዜ من صاحب صحب ጓደኛ ያደረገ ወደዛ ይሳባል ትጎተታለህ ይሄ ማይቀር ነው እንደ ማግኔት ጓደኛ እንደ ማግኔት ይቆተታል እንደው ማግኔቱ ቅድም እንዳነሳ ነው ጥሩ ከሆነ ወደ ጥሩ እንደ ማግኔት ይጎተታል ጥሩ ሰው ከሆነ ዒልም ሁሉ ነገሩ በቂ ተስተካከለ ቀጥ ያለ ሐቀኛ አይደለኛ ጥሩ ሰው ከሆነ አንተ መጥፎ እንኳን ብትሆን በሱ ተጽዕኖ ትወድቃለህ እንዴ እኔ ምን ነካኝ ትላለህ እሱን ታይና አንተ ራስን ትገመግማለህ እሱ አላህን እየተገዛ 5 ወቅት ሰላት መስጂድ እየሰገደ ቁርአን እየቀራ አላህን እየዘከረ መልካም ያደረገ ሰደቃ እየሰጠ ለሰዎች መልካም እየዋለ እናት አባቱን እያገዘ ለነሱ ጥሩ እየዋለ እኔ ምን ነካኝ ምን ነክቶኝ ነው የምጠጣው ምን ነክቶኝ ነው ማጨሰው ምን ነክቶኝ ነው የምቅመው ምን ነክቶኝ ነው ሰላት ማልሰግደው እያለ ወደ አንተ ይሳባል አንተ ስበዋል ማግኔት ሆነዋል እሱ አንተን አይቶ ይሳባል አንተ ግን ወደሱ የምትሳብ ከሆነ ይስብሃል በቀላሉ ወደ መጥፎ ሄደህ ወደዛ ከሆነ መጥፎ ጓደኛው እንትን የምትል ከሆነ ይስብሃል እንደዛው ማለት ነው አንተ እነሱን እንደምትስበው እነሱ አንተም ይስቧል በል እንደውም ይሄ የበለጠ ነው አንተ ከምትስባቸው በላይ ይስቡሃል እንዴት ከተባለ ነፍስ ያለ ሸይጣን አለ ዱንያ አለ ብዙ ነገር ይሸውድሃል ትታለላለህ ከዛ ኋላ እንደ ማግኔት ይስብሃል የሚያደርገው መጥፎ ወንጀል አንተ ትንሽ አርገ መመልከት ትጀምራለህ
አብሮህ መጥፎ ነገር ሲሰራ ስታየው የዛን ወንጀል ከባድነት ከውስጥ ይጠፋል ከዛስ ቀላል አድርገህ ትመለከታለህ እንደቀላል እየተሳሳክ እየተጫወት ቀስ በቀስ አንድ ጫፍ ይሰጣል ትጀምራለህ ትቀምሳለህ ምንም አይጎዳም እኮ እንደው ያሰክራል የሚባለው ውሸት ነው ማለት ትጀምራለህ እያልክ ትላለህ እንደሱ ማለት ትቀጥላለህ ከሱ በላይ ሆነ ትቀመጣለህ ቀስ ያለ እንደዚህ ይስብሃል ወደ መጥፎ ይወስድሃል እንደ ማግኔት ይስብሃል ስለዚህ መን صاحب ሱሂበ ይተባል ይሄ ነው ጓደኛ ያደረከው እንደዛ ማግኔት ይስብሃል ኸይር ከሆነ ወደ ኸይር ይስብሃል ሸር ከሆነ ወደ ሸሩ ይስብሃል አይቀርብ ይሄ ነገር ጥንቃቄ ያስፈልጋል فصحبة من لا يخاف الله አላህን የማይፈራ የሆነ ሰው ጓደኛን ማድረግ ዓሩን ማለት ምን ማለት ነው አይ انها تعود على صاحبها بالعيب በባለቤቱ ላይ በዓይብ ትመለስበታል ዓይብ ነው በሱ ላይ ማለት ነው እንዴት ይሄን ያደርጋል ነውር ነው አይደረግማ እንዴት አቅል ያለው ሰው ዲኑን የሚወድ ሰው ኸይር የሚፈልግ ሰው እንዴት መጥፎ ሰዎችን ጓደኛ አድርጎ ይይዛል አይዝም በጨራሽ የተቃረነ ይሄ ከተባለ ካፊሮችን ጓደኛ አድርጎ ይይዝ የኩፍር ባለቤቶች የኢስላም ጠላቶች አላህና መልእክተኛውን ባገኙት አጋጣሚ እንደ ጠላት የሚያደርጉ ሰዎች አላህ ጠላት ያላቸው ሰዎች ባገኙት አጋጣሚ ሙስሊሞችን የበታች የሚያደርጉ ሰዎች የዲን ጠላቶችን ጓደኛ አድርጎ መያዝ ይሄ ደግሞ የከበደ ነው ሙስሊም ሆኖ እንኳን የቢድዓ ባለቤት ከሆነ ቢድዓው ባያከፍርም እንኳን የቢድዓ ባለቤት ከሆነ የጥመት ሰዎች ተከታይ ከሆነ አኽላቁ የተበላሸ ከሆነ በመጥፎ ስራ ላይ ዘውታሪ ከሆነ እሱን ጓደኛ ማድረግ አይቻልም ከተባለ ይህ ማለት ግን መምከር አይቻልም ማለት አይደለም ተመክረዋለህ መምከርና ጓደኝነት ይለያያሉ ባገኘህ ቁጥር አላህን ፍራ ልትለው ትችላለህ ባገኘው ቁጥር ተው ልትለው ትችላለህ ያ ጓደኛ ያደረከው ማለት አይደለም ስለዚህ እነዚህን ጓደኛ ማድረግ አይቻልም ከተባለ ይሁዳ ነሳራ እነሱን የዲን የልብ ወዳጅ ጓደኛ አድርጎ የሚያዝ ደግሞ ምናክል ያኒ ከኸይር የመራቅ ምናክል ማለት ነው በእነዚህ ላይ ተጽዕኖ ላይ የመውደቅ ምልክት እንደሆነ ያሳያል ማለት ነው ሌላ ደግሞ አንድ ነጥብ ጨመሩ በዚሁ ላይ قال من قالوا ينبغي للرجل لعند سو ያስፈልጋል ግድ ይሏል أن يتوخى لصحبته أهل الوفاء والصدق كما يتوخى لوديعته أهل الثقة والأمانة عند سو እቃው ብሩ ወይም ደግሞ ማለት የሆነ እቃ ውድ እቃ ወይም ደግሞ የለፋበት ብዙ ብር የሆነ አደራ ሊያስቀምጥ ወደ ሰው ሊወስደው ከፈለገ ምንድነው የሚያደርገው ላገኘው ሰው ወስዶ ይሰጣል ብሩ አይሰጠው ምን ያደርጋል ማን ነው አማና ያለው ማን ነው እውነተኛ ሰው ማን ነው ጥሩ አላህ የሚፈራ ማን ነው ይሁን ይልና በጣም ደና ነው ይሄ ብሬ አይጨበረብረኝም አይወስድብኝም አያጠፋብኝም ብሎ ለሚተማመንበት ሰው ነው ብሩን የሚሰጠው ለሚተማመንበት ሰው ነው ይህ ውድ እቃውን የሚሰጠው እንጂ ለማንንም ወንበዴ አይሰጥም حتى ለአባት እናቱ እንኳን ካልተማመነባቸው አይሰጥም ለወንድም እህቱን አይሰጥም አሳልፎ ለሌላ ሰው ሊሰጥ ይችላል እሱ ተማምኖበት ማለት ነው ለምን ያውቀዋል አላህን የማይፈሩ ሰዎች ከሰጣቸው ያ ነገር እንደማያገኙ ያውቀዋል ልክ እንደዚህ ለእቃህ ለማስቀመጥ ገንዘብህ ለማስቀመጥ አማና ያለው እውነተኛ የሆነ ሰው ዲን ያለው ሰው እንደምትፈልግ ሁሉ ጓደኛም ልታረግ ስትፈልግ ልክ እንደዚሁ ጥንቃቄ አድርግ ጓደኛ አድርግ ይያሉ ጓደኛም ልታረግ እንደዚሁ መርጣ ባገኘው አይደለም ያገር ልጅ ስለሆነ ብቻ አይደለም ጓደኛ የምታረገው ወይ ደግሞ አንድ መንገድ ላይ በሆነ ነገር ላይ ስለተገናኘችሁ ጓደኛ አታረግም የሰፈር የመንደር ለዛ አይደለም ጓደኛ የምታረገው አላህ ፈድነቱ ሱና ተከታይነቱ የሰለፎች አቋም በመያዙ ከቢድዓ ባለቤቶች በመራቁ ተውሂድ በመያዙ ሱናን በመያዙ ይሄን አይተው ጓደኛ ታደርጋለህ ጓደኛ ታደርጓል ሌላ ምንም ባያገናኝህም በሀገርም ባትገናኝም በዘር በምንም ባትገናኙም ይሄ ጓደኛህ ነው እውነተኛ ሚስጥረኛ የሚሆነው ይሄ ነው በተቃራኒው ግን ከሆነ ወንድም እንኳን ቢሆን ጓደኛ ታደርገው ስለዚህ ለአማና ለገንዘብህ ከምትጨነቀው በላይ ጓደኛ የምታደርገው ሰው ስትመርጥ ልክ እንደዚሁ ተጨንቀህ አላህ የሚፈሩ ሰዎችን ጓደኛ ልታርግ ይገባል ካልሆነ ከሱ ጋር ልትርቅ ይገባል وهذا مبدأ مهم جدا له ይሄ በጣም አንገብጋቢ አስፈላጊ የሆነ ነገር ነው في اختيار الصديق عندما تختار صديقا ጓደኛ በምትመርጥበት ጊዜ መጀመሪያ ጓደኛ ስታደርግ ልታደርገው የሚገባ ጥንቃቄ ይህ ነውና ምክንያቱም ጓደኛ ተቡث له ما في نفسك ጓደኛ አደረከው ብሎ ማለት ውስጥ ላይ ያለ ነገር ታጋራዋለህ وتعطيه اسرارك ሚስጥርህን ሁሉ ታካፍለዋለህ وتقربه منك ታቀርበዋለህ ወዳንተ ያውቃል ስላንተ ብዙ ነገር ታጫውተዋለህ ጓደኛ ብሎ ማለት
ስለዚህ ለዛ ስለሆነ ይህ ደግሞ ሚስጥርህ ይህ ያንተን ሁሉ ነገር መጋራቱ ከገንዘብ ከምንም ነገር በላይ ነውና ስለዚህ እውነተኛ የሆነ ጥሩ ጓደኛ ልትፈልግ ይገባል لأن الوفي ይህ ቃሉን ያከብር ሰው ከሆነ لو حدث بينكما ባንተና በዚህ ጓደኛህ መካከል የሆነ ነገር እንኳን ቢከሰት አሉ የሆነ ነገር እንኳን ቢከሰት يكتم ما يعلم عنك ስላንተ ያወቀው ነገር ይደብቃል ሚስጥርን አያባክርም ጥሩ ጓደኛ ከሆነ ምንም ብትጣሉ እንኳን ሰው ነህና አትጣላም አይባልም ትጣላለህ ልትጨቃጨቅ ትችላለህ የሰው ልጅ ነህ ስሜት አለ ሐቅ ይኖርሃል በዚህ ነገር አንዳንዴ ምናልባት ላንተ ብሎ ባደረገው ነገር እሱ ወይ ደግሞ አንተ ለሱ ብለህ ባደረከው ነገር ላይ ሳትግባቡ ቀርታችሁ ልትጣሉ ትችላላችሁ ሰው እንኳን ከጓደኛው ከባለቤቱ ከእናቱ ከአባቱ ጥል ይፈጠራል የታወቀ ነው ግን ስትጣሉ ይህ እውነተኛ ጓደኛህ ግን يكتم عنك ይደብቅልሃል ሚስጥርህን አደባባይ ያወጣህም አያዋርድህም አያተናንስህም ሚስጥርህን አደባባይ ይዘረግፈው ይደብቅልሃል አማ غير ذلك ከዚህ ውጪ የሆነ አላህን ማይፈራ ሰውን ግን ጓደኛ አድርገህ የምትይዝ ከሆነ ربما صاحبته سنين عددا ብዙ አመት ጓደኛ አድርገህ ይዘኸዋል وعرف أسرارك أكثر من أهلك كبالبيته كوندمه كأباته كأناته بلاي سلانت ميستر ليوك إشرا فإذا وقع بينكما شيء بغلطاتو مكاكل يهون تقم سياقات ويهون نقر قتش سيكسر يهون نقر سياتالاتو أخذ ينشر ما يعرف عنك سلانت يالو ياوكو نقر هلو باتك علي الدوابا ياسط أبهال السوكو اندينو السو اندينات اندال الدوابا ياسط أبهال بل የሌለብን ሁሉ ሊጭንብህ ይችላል ያላደረከው ነገር አደረከ የሚፈልገው አንተን መበቀል ስለሆነ ማለት ነው አላህን አይፈራማ አላህ ማይፈራ ሰው ነው ጓደኛ ያደረገው ነገ የሆነ ነገር ሲከሰት የቤትህ ሚስጥር እላይህ ያለው ነገር በአጠቃላይ ጓዳህ እያንዳንዱን አውጥቶ አደባባይ ይዘረግፍብሃል አሉ هذا في زماننا اليوم ظاهر مع وسائل التواصل الاجتماعي ይህ ነገር ደግሞ በዘመናችን ይሄው وسائل الاجتماعية ላይ በማህበራዊ ሚዲያ ላይ በግልጽ ይታያል እኔ ያለሁልህ እኔ እንዲህ ነኝ ለሆነ ጥቅም አግኝቶት ማለት በሆነ ጥቅም ጓደኛ አደረገው እኔ በቃ አንተ ማለት እኔ ነኝ ይለዋል ይሄዳሉ አብረው በሆነ ነገር ላይ ሲጋጩ ከዛ በኋላ ስንት ሚሊዮን ስንት ሺህ ባለበት ሚዲያ ላይ እሱ ወገሌ ማለት እንዲህ ነው እያለ አደባባይ ላይ ያሰጣዋል የሌለበት ይለጥፍበታል ይሄ ከባድ ችግር ነው ስለዚህ ጓደኛ ልትመርጥ ይገባል وصاحب الصدق يصدقك እውነተኛ ጓደኛ አንተ እውነተኛ ያስብልሃል በየትኛውም ጊዜ ብትጣላው ራሱ ያለው ነው የኋላውን ነው የሚያየው ነገ ጓደኛ እንደምትገናኙ ያውቃልና አንተ ላይ ምንም አያደርግም ምንም እንኳን በመሐከላችሁ ሌሎች ሰዎች እንኳን ቢገቡ በር አይከፍትም በጭራሽ ስራንተ አሳልፎ አይሰጥህም በዛኛው ተቃራኒ ማለት ነው اما الكذاب والشتام كونس اللهن ما يفراس كونس فقد يجمل لك حالك انت ما شاء الله حتى ማለት ነው ባትጣሉ ራሱ አንተ እኮ ማለት ማሻአላህ አንተ እኮ ማሻአላህ እያለ አንተን ያወጣጣል ሁሉ ነገር ያውቅብሃል ዞር ያለ እሱ እኮ እንዲህ ነው እያለ በኋላህ ደግሞ ጀርባህን ይወጋል እያለህ ራሱ እኮ ካንተ ሌላ ፊት አለው ከሌላ ሰው ሌላ ፊት አለው ያንተን ወሬ እዛ ይወስዳል የሱን ወሬ አንተ ጋር ያመጣል እንዲህ አይነት በቃ ለዚህ ነው የሚፈልግህ ወይ ወሬ እንድትሰጠው የሆነ ነገር እንድታመጣል በቃ ለዚህ ነው የሚፈልግህ ስለዚህ መጥፎ ጓደኛ ወደ መጥፎ ነው የሚወስድህ መጥፎ እንደሰራ ነው የሚያደርግ ወይ አብረው እንድታማ ወይ አብረው ሰው እንድትቦጭቅ ወይ አብረው መጥፎ እንድትሰራ ወይ አብረው ማለት ነው በመጥፎ ሰው በቃ እንድትተባበረው ዝም እንድትለው ይፈልጋል ስለዚህ ይሄ ሁሉ የሚያሳየው ምንድነው መልካም ጓደኛ መያዝና ከመልካም ጓደኛ ጋር መሆን ምን ያክል ጥቅም እንዳለው በተቃራኒው ደግሞ መጥፎ ጓደኛ ማድረግ ምን ያክል ከባድ አደጋ እንደሆነ የሚያሳይ ግልጽ የሆነ ጽሁፍ ነው ማለት ነው አላህ Subhanahu Wa Ta'ala በሰማነው ምን ተጠቀም ያደርገን هذا وصلى الله على نبينا محمد وعلى اله وصحبه اجمعين
وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال